አላህ ሱብሓነሁ ወተዓላ የካደ ሰውስ አላህን የካደ ሰው ደግሞ አሟሟቱ ከመጀመሪያው ጀምሮ ይሄን ይመስላል። አሁንም ሶስቱ መላእክቶች ይመጣሉ የእርሱን ሩህ ለማውጣት። መላኩል መውት ይመጣል። እነዚያ ሁለቱ መላእክቶች ይመጣሉ። ወዲያው እንደመጡ መምታት ነው የሚጀምሩት። ቃል በቃል አላህ ይናገራል። ወለው ተራ ኢዝ የተወፈ አለዚነ ከፈሩ አልመላኢካ ሙሐመድ ሆይ እነዛን የካዱትን ሰዎች መላእክቶች ነፍሳቸውን ሲያወጡ ብታይ የድሪቡነ ውጁሃሁም ወአድባረሁም ፊታቸውንና ጀርባቸውን እንዴት እንደሚመቷቸው አለ። ይወታቸዋል አይደል? ይህ ነው እና ስለዚህ ገና እንደመጡ መምታት ነው የሚጀምሩት። እነዚህ መላእክቶች ምን እያሉ ይመቱታል? አኽሪጁ አንፉሰኩም ነፍስህን አውጣ እየተባለ ይደበደባል። አልየውመ ቱጅዘውነ ዐዛበል ሁን ቢማ ኩንቱም ተቁሉነ ዐላ ላሂ ገይረል ሐቅ ወኩንቱም ዐን አያቲሂ ተስተክቢሩን አለ። አልየውመ ቱጅዘውነ ዐዛበል ሁን ይባላሉ። ዛሬ አሳማሚና አድካሚ የሆነውን ቅጣት ትመነዳላችሁ ይሉታል። ቢማ ኩንቱም ተቁሉነ ዐላ ላሂ ገይረል ሐቅ በአላህ ላይ ከእውነት ውጭ የሆነን ውሸት ስትናገር በነበረክበት ምክንያት ይባላል። ወኩንቱም ዐን አያቲሂ ተስተክቢሩን እርሱ በነቢያት በኩል ያወረደውን አንቀጽ ከመከተል ስትኮሩ በነበራቸውበት ምክንያት ዛሬ ጀምራችሁ ቅጣታችሁን ታገኛላችሁ። የመላእክቶች ምት እንደ ሰው አይደለም ያ ጀማዓ። የአንድ የመላእክት ምት ተራራን ካለበት ቦታ ያስወግዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ተራራን አንዴ ቢመቱት የጀማዓ ወደ ታች ያስገባዋል ብለዋል። የሰው ልጅ እንዴት ነው ሊቋቋም የሚችለው? በዚያ ኃይላቸው እየደበደቡ ነፍስህን አውጣ ይሉታል። አኽሪጁ አንፉሰኩም ነፍስህን አውጣ። ነፍስን ሊያወጣ አይችልም። መጨረሻውን መለኩል መውት እንድትወጣ ያዛታል። አየቱሃ ሩሁል ኸቢሳ ይላታል። አንቺ ቆሻሻ የሆንሽ ነፍስ ይላታል። እኽሩጂ ኢላ ሰኸጥ ሚነላሂ ወዒቃቢ ወደ አላህ ቁጣና ወደ አላህ ቅጣት ውጪ ከዚህ በኋላ ይላታል። የዛኔ አንዲትን ቃል ይናገራሉ። ምን ይላሉ? ሐታ ኢዛ ጃአ አሐደሁሙል መውት ከእነርሱ ከካህዲያኖችን በአንዳቸው ላይ ሞት በመጣባቸው ጊዜ ቃለ ረቢ እርጅዑን ጌታዬ እባክህን አንዴ መልሰኝ፣ የመመለስ እድል ስጠኝ። ለምን? ለዐሊ አዕመሉ ሷሊሐን ፊማ ተረክት እስከ ዛሬ ሳልሰራ የተውኩትን መልካም ስራ እሰራ ዘንድ ልመንና በአንተ በቃ መስራት ልጀምር ብሎ እድል ስጠኝ ይላል። ከላ ላልነካ ይችላል። ለይሰ ልአምሩ ከማ የቁሉን ነገሩ እንደሚሉት ነገር ግን አይሆንላቸውም አለ። ወሚን ወራኢህም በርዘኹን ገና ከበስተጀርባቸው የቀብር ህይወት ይጠብቃቸዋል። ኢላ የውም ዩብዓሱን እስከሚቀሰቀሱበት ቀን ድረስ እየተቀጡ ገና በዛ ይቆያሉ። ከዛ መለኩል መውት እንድትወጣ ያዛታል። ትወጣለች ያች ነፍስ። እነዚያ ሁለት መላእክቶች ይዘዋት ወደ ሰማይ ይሄዳሉ። የማነች ነፍስ ይባላል? ያከሌ ተብሎ ይነገራል በስሙ። አላህ ስብሓነሁ ወተዓላ ምን ይላል? እኔን የካደች ነፍስ የሰማይን ዓለም አትገባም፣ መንግስተ ሰማያትን አትገባም ብሎ ቃል በቃል በቁርአን ላይ እንደተናገረው በሱረቱል አዕራፍ ላይ ምን ይላል? ኢነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ ላ ቱፈተሑ ለሁም አብዋቡ ሰማዕ አለ። እነዚያ በአናቅጾች ያስተባበሉ እርሷንም ከመከተል የኮሩ የሰማይ በሮች አትከፈትላቸውም አለ። ስለዚህ ገና አንደኛው ሰማይ ላይ እንደደረሰች አትገባም ብሎ አላህ ስብሓነሁ ወተዓላ ይከለክላታል። ወደ ምድር ትመለሳለች። መልሷት ይላል። ወደ ምድር ትወርዳለች። የቀብር ጥያቄ ትጠይቅ ይላል አላህ ሱብሓነሁ ወተዓላ። ከዛ ልክ እንደቀደሙ በሰውነት ውስጥ እንድትገባ ይደረጋል። የቀብር ጥያቄ ሊጠየቅ ሁለቱ መላእክቶች አሁንም ነኪርና ሙንከር የተባሉ መላእክቶች ይመጣሉ። በጣም በሚያስፈራ ሁኔታ ይመጣሉ እነዚህ መላእክቶች። ከዛ ይመጣሉ፣ ያስነሱታል። ማንም የለም ብቻህን በድቅድቅ ጨለማ ውስጥ ነው ያለው። ይወታቸዋል። የዛኔ እንትን ይሉታል፣ ያስነሱታል። ፈየእትያሁ መለካኒ ፈዩቂማኒ ፈዩቅዒዳኒ ሁለት መላእክቶች ደርሶ ይመጡና ያስነሱታል፣ ያስቀምጡታል። ፈየስአላኒሂ ሰላሰተ አስኢላ ሶስት ጥያቄ አሁንም ይጠይቁታል። ቀደሞ የተጠየቀውን ሙስሊሙ መን ረቡክ የመጀመሪያ ጥያቄ ጌታ ማን ነው ይሉታል። አላህ ነው ብሎ እንዳይመልስ አላህን ክዷል። ሲያመልክ የነበረውን አምላክ እንዳይጠራ ያ አምላክ ውስተት እንደሆነ ተረድቷል። ታዲያ መልሱ ምን ሊሆን ይችላል? ልክ ትምህርት ቤት መምህር ጠይቆን መልስ ሳናውቅ ስንቀር ብለን እንደምን እንተባተበዋል አይደል? ልክ እንደዛ ይላል ነብዩ ሰለላሁ ዐለይሂ ወሰለም። ፈየቁል ሃ ላ አድሪ ይልና አላውቅም ብሎ ይመልሳል። አላህን እንዳይል ያን የመመለስ አቅም አይኖረውም። የዛኔ አላህን ክዶ ኑሯል። ገብታችኋል አይደል?
እንዲሁም ደግሞ እነዛን እንዳይጠራ ሲያመልካቸው የነበሩ አምላክ እንዳልሆኑ ወዲያው ሊሞት ሲል ነው ገና የተረዳው። ላ አድሪ ይላል፣ አላውቅም ይላል። ወማ ዲኑክ ይሉታል፣ ሃይማኖትስ ምንድን ነው ይሉታል። እስልምና ነው እንዳይል እስልምናን ክዶ ነበረ። የነበረበትን እምነት እንዳይጠራ አሁንም የነበረበት እምነት ስተት እንደሆነ አውቋል፣ እንደማያዋጣ አውቋል። አሁንም ላ አድሪ ይላል፣ አላውቅም ብሎ ይመልሳል። ወማ ነብዩክ ይባላል፣ ነብይህ ማን ነው ይላል። ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንዳይል እርሳቸውን ክዷቸዋል፣ ነብይነታቸውን አልቀበልም ብሏል። ገብታችኋል አይደል? አሁንም ላ አድሪ ይላል፣ አላውቅም ይላል። ثم يضربونه بمطرق አሉ ነብዩ ሰለላሁ ዐለይሂ ወሰለም ويسمعه كل الخلائق إلا الثقلين ولولا أني أخاف أنكم لا تتدافنون لدعوت الله أن يسمعكم فتسمعون አሉ። ከዚያም በኋላ መልሱ ሳይመልስ ሲቀር እነዚህ ሁለት መላእክቶች በብረት ትከሻው ላይ ይመቱታል አሉ። በዚያ የሚመቱት ምት ፍጥረት ሁሉ ይሰሙታል፣ ሰውና ጅን ሲቀሩ አሉ። ዳግም እንዳትቀባበሩም ብዬ ስለምፈራ እንጂ ያንን ቅጣት እንድትሰሙ አድርጌ አላህን ለምኜላችሁ ተሰሙ ነበር አሉ። ነገር ግን ዳግም ወደ ቀብር አትሄዱም ያንን ብትሰሙ አሉ። ያ ምት ተራራ ቢመታበት ወለው ضرب يعني جبال الدنيا ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የምድር ተራራዎች በዚያ ምት ቢመቱ ያ ተራራ በፈረሰ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተራራ ሊቋቋመው የማይችል ምት ነው እነዚያ መላእክቶች የሚመቱት። ምክንያቱም የመላእክት አቅምና የሌላው አቅም እኩል አይደለም። ለታቻል መላእክቶች በጣም ኃይል አላቸው፣ የሚገርም ኃይል አላቸው። ከዚያ በኋላ በዚህ ሁኔታ ይሆናል። አላህ ሱብሓነሁ ወተዓላ መልሱን ይናገራል። ከዘበ ዐብዲ ባሪያዬ በትክክል አልመለሰም ዋሽቷል ይላል። ወፍርሹ ለሁ ፍራሸን ሚነ ናር ወአልቢሱሁ ሊባሰን ሚነ ናር ወፍተሑ ለሁ ባበን ኢለ ናር ወضይቁ ዐለይሂ ቀብረሁ ፈዩضይቁ ዐለይሂ ቀብሩሁ ሐታ ተኽተሊፈ አድላዑሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም አላህ ምን ይላል? ባሪያዬ ዋሽቷል፣ በትክክል አልመለሰም። ወፍርሹ ለሁ ፍራሸን ሚነ ናር ከገሃነም የሆነን የእሳት ምንጣፍን አንጥፉለት ይላል። የእሳት ምንጣፍ ያመጣሉ መላእክቶች ያደርጉለታል በቀብሩ ውስጥ። ወአልቢሱሁ ሊባሰን ሚነ ናር የእሳትንም እንዲሁ እንትን ያደርጉታል አሉ። የእሳትንም ልብስ ያለብሱታል እስከ የውመል ቂያማ እስኪቀሰቀስ ድረስ። ወፍተሑ ለሁ ባበን ኢለ ናር ብሏል አላህ ሱብሓነሁ ወተዓላ። የጀሃነምን በር ክፈቱለትና ነገ የውመል ቂያማ ደግሞ ከቀብር በኋላ የሚገባበትን የጀሃነም በር እያየ ይኑር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ ይከፈትለታል። ወضይቁ ዐለይሂ ቀብረሁ ይላል። ቀብሩንም አጥቡት ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ፈዩضይዑ ዐለይሂ ቀብረሁ አሉ። ቀብሩ ይጠበብበታል ሐታ ተኽተሊፈ አድላዑሁ ሰውነቱ እስኪተላለፍ ድረስ። ተመልከቱ፣ ቀኝና ግራ ያጠንተዋል አይደለ? ከመጠበቡ የተነሳ ቀብሩ አንዱ ስጋው ሌላውን ስጋውን እስኪያልፍ ድረስ ይጣበባል። በዚህ ሁኔታ እስከ የውመል ቂያማ ድረስ ይቆያል። ሻሃዳ የሚለውን ልጅ አስገቡት ልጆች እና በዚህ ሁኔታ ይሆናል። የሚገባበትን ቀጣዩን ያሳዩት ይላል አላህ ሱብሓነሁ ወተዓላ። ጀሃነምን ሳይ ጊዜ ያ ረቢ ላ ተቂም ሰዓ ይላል። ጌታዬ ሆይ ትንሣኤን እንዳታቆም ይላል። ምክንያቱም ከዚያ በኋላ የሚመጣው ደግሞ እየከበደ ነው የሚሄደው። ለሙስሊም ሰው ደግሞ ከሞት በኋላ የደስታ ጊዜ ነው። የአላህ እንግዳዎች ናቸው። አንድ በጣም የምትወዱት እንግዳ ሲቀበላችሁ እንዴት ነው? ምን ያክል ነው የሚንከባከባችሁ? በጣም የሚወዳቸው እንግዳ፣ የምትወዱት የሚወዳቸው ሙስሊሞች አላህን በጣም ይወዳሉ፣ ይወዳቸዋል። ይወዳቸዋል። ወደ እርሱ ልክ ከሞት በኋላ ልክ ከእርሱ ጋር እንደመጡ እንግዳዎች ናቸው። አንቱም ዱዩፉላህ የአላህ ሱብሓነሁ ወተዓላ እንግዶች ናቸው። ያ ቀንስ በካህዲያኖች ላይ አላህ ሲናገር ወካነ የውመን ዐለል ካፊሪነ ዐሲራ አለ። ከሞት በኋላ ያለው ህይወት በካህዲያኖች ላይ በጣም ከባድ የሆነ ቀናት ነው እያለ ይናገራል። ከቀን ወደ ቀን ቅጣቱ እየከፋ ነው የሚሄደው፣ ጊዜው እየከፋ ነው የሚሄደው እና ይህ ነው የአማኝ ሰውና የካህዲ ሰው ከሞት በኋላ ያለው ህይወታቸው። ይህ የቀብር ህይወት ነው እስካሁን ስናገር የነበረው። ከዚያ በኋላ ደግሞ ከየውመል ቂያማ ይቀሰቀሳሉ ሰዎች። አማኞች ወደ ጀነት ይሄዳሉ፣ ካህዲያኖች ወደ እሳት ይሄዳሉ። ለዘላለም ጀነትና ጀሃነም። እሺ ተስፋ
ነቢያችን ሰለላሁ ዐለይሂ ወሰለም አሁን የቀብሩን ደግሞ ህይወት ሊገልጹልን ነው ቀጥለው ثم يأتياه ملكان فيقيمانه فيقعدانه فيسألانه ثلاثة أسئلة فيقول له يعني من ربك وما دينك وما نبيك أو وما هذا الرجل الذي بعث فيه ከዚያም በኋላ ቀብር ውስጥ ሳለ ሩሑ መታ በሰውነት ውስጥ ትገባለች። ከዚያም ሁለት መላእክቶች ነኪርና ሙንከር የተባሉ መተው እነዚህ መላእክቶች ያስነሱታል፣ ይቀሰቅሱታል። ከዚያም ሶስትን ጥያቄ ይጠይቁታል አሉ። ማንኛውም የቀብር ሰው ይህን ጥያቄ ይጠይቃል። ነቢያትና ህፃናት ልጆች ሲቀሩ፣ እንዲሁም የአእምሮ ህመምተኛ ነበሩ ሰዎች ሲቀሩ፣ የነቢያት አስተምሮ የደረሰው ሁጃ የደረሰው አማኝም ሆነ ከሃዲ ሁሉ ይህን ጥያቄ ይጠይቃል። አማኝ ሆነ ከሃዲ። ከዛ በኋላ ይሄ አማኝ ይጠይቃል። ይዛኔ ሁለት መላእክቶች ይመጣሉ፣ ያስነሱሃል፣ ይጠይቁሃል። የመጀመሪያው ጥያቄ ምንድነው? መረቡክ የሚል ጌታህ ማን ነው የሚል። ሙስሊም ከሆነ በቀጥታ እነዚህን ቃል ይመልሳል። አላህ ቃል በቃል በቁርአን ላይ ምን ይላል? ያልተቀበረ አላሁ ጀሰደሁ አሉ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አላህም የዚህን ሰውዬ አካል ሰብስቦ አቆመው። ከዚያም አስነሳውና ያ አብዲ ሊመ ፈዐልተ ሃዛ፣ ጌታ አንተ ባሪያዬ ሆይ ለምን ይሄን ሰራህ አለው። እያወቀ አላህ ጠየቀ። ያ ረቢ እስተሕየይቱ አን አቂፈ አማመከ ቢዙኑቢ፣ አምላኬ ሆይ በዚያ ሁሉ ኃጢአቴ ከአንተ ፊት መቆምን አፍሬ ነው እንደዚያ ያልኳቸው። አላህም ምን አለው? ኃጢአትህን በማመንህና በዚያ እኔ ፊት መቆምን በማፈር ምክንያት ምሬልሃለሁ። ያሱ ኃጢአትን ይሰራል ሙስሊም፣ ነገር ግን በዛ አይደሰትም፣ ያፍራል። በያም በመስራቱ ይጸጸታል፣ ደስተኛ አይሆንም ሙስሊም። የጌታ ትእዛዝ ተላልፌያለሁ ብሎ ሁሌ ይሳቀቃል፣ ሊያለቅስ ይችላል፣ ይጸጽተዋል። እንዲህ አይነት ስሜት ያለበት ሰው ትክክለኛ ተውበት ያደረገ ሰው ነው። በዚያስ የሚደሰት ከሆነ ግን ደስ ሲያሳልፍኩኝ ብሎ እንትን የሚል ሰው ይሄ ሰውዬ በትክክል አልተውበም እንትን አላለም። እና ያ ሰውዬ ምን አይነት ሰው ነበር? ከልቡ የተጸጸተ ነበር። ከአንተ ፊት መቆምን አፍሬ ነው እንደዛ አድርጉኛል
ብሎ ይናገራል ማለት ነው። እሺ አይደለ? ከዚያ በኋላ ከአላህ ዘንድ መልስ ይመጣል። ምን ይላል? ፈዩናዲ ሙናዲ ሚነ ሰማ ፈዩናዲ አላህ ሱብሓነሁ ወተዓላ አላህም እንዲህ ሲል ይናገራል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰደቀ ዐብዲ እነሆ ባሪያዬ ትክክለኛውን መልስ መልሷል። እፍርሹ ለሁ ፊራሸን ሚነል ጀና ወአንቱም وافتحوا له بابا إلى الجنة ووسعوا له قبره فيوسع له قبره حتى يعني إلى مد البصر كما قال النبي صلى الله عليه وسلم فيوسع له قبره ما مد البصر كزم الله سبحانه وتعالى እንዲህ ብሎ ይናገራል አሉ يعني ውጤቱ ይናገራል አላህ سبحانه وتعالى ባሪያዬ ትክክለኛውን መልስ መልሷል ይላል። ስለዚህ ለባሪያዬ የጀነትን ጨፊ አንጥፉለት የጀነትን ምንጣፍ ይነጠፍለት ይላል። ያልቀራ ሰው ይመልሳል ወይ? አዎ አማኝ እስከሆነ ድረስ ያን መልስ አላህ Subhanahu Wa Ta'ala ያሳውቀዋል። ባሪያዬ ትክክለኛውን መልስ መልሷል ይላል አላህ። የጀነትን በር ክፈቱለት፣ የጀነትን ምንጣፍ አንጥፉለት፣ የጀነትን ልብስ አልብሱት ይላል። ቀብሩንም አስፉለት ይላል። ነብዩ ሰለላሁ ዐለይሂ ወሰለም ቀብሩ ምን ያክል እንደሚሰፋ ሲናገሩ ምን አሉ? ፈይወሰዑ ለሁ ቀብሩሁ አሉ። ቀብሩም ይሰፋለታል ማመደል በሰር የአይኑ ርቀት ያክላሉ። ያችን ምናያት ጠባብ ቦታ የአይናችን ርቀት ማለት ቆመህ መጨረሻ የሚታየን ተራራ ነው አይደል? ያን ያክል ርቀት ይሰፋለታል ሰውየው ማለት ነው። ገብታችኋል? እና ይሄን ይመስላል የአማኝ ሰው ቀብሩ ይሄ ነው። የአማኝ ሰው ቀብሩ ይሄ ነው። አላህ Subhanahu Wa Ta'ala የካደ ሰውስ